ደፋሪው መነኩሴ ሰላም ጤና ይስጥልኝ። እንዴት ናችሁ? ከአሁን በፊት ያው የማሄ ሐመልማልና የቆሞስ አባ የገድል ጉዳይ ተዘነጋ። ቤተክርስቲያናችን እንደውም ገድልን ማንበብ ያለባት ከወንጌል ቀጥላ ነው። ምክንያቱም ይሄ የክርስቶስ ትእዛዝ ነው። ክብር ይግባውና መድኃኒታችን አማንና ጋዲሳ ተፋጠጡ። አንዳንድ ወደ ኦርቶዶክስ ሄዱ እዚህ በቅርብ ርቀት የኔ ፍሬንዶችም የነበሩ ልጆች አሉ። ያው ፌመስ ስላልሆኑ ያልተወራላቸው ማለት ነውና ለምን ወደዛ መሄድ አስፈለገ? ለመቀላወጥ የሚሆን ሪዝን የለም፣ አልተሰጠንም እስካሁን ሚዲያ ላይ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ነው ምርጫችሁ ስታደርጉ እጅግ ብዙ ነገሮችን ታገኛላችሁ፣ ታተርፋላችሁ። ስለዚህ በደንብ አድርጋችሁ ላይክ እና ሼር በማድረግ እንድትከታተሉ እንጋብዛችኋለን። እንግዲህ ዛሬ ወቅታዊ የሆኑ መረጃዎች ወደ እጃችን ገብተዋል። እነሱን የምናስደምጣችሁ ነው የሚሆነው። ከምንመለከተው ከምናያቸው ነገሮች እንግዲህ መካከል በባህር ዳር ላይ የነበሩ አንድ መነኩሴ ደፋሪው መነኩሴ ጋር የተገናኘ ዝርዝር ትንታኔ እጄ ላይ ገብቷል። እሱን አስደምጣችኋለሁ። ከዛ በፊት ግን ማህበራዊ ሚዲያ ላይ ዕቅበተ እምነቱ ላይ በጣም በርካታ ኦርቶዶክሳውያን እንግዲህ ምላሽ እንደሚሰጡ የሚታወቅ በብዙዎች ከ4 ዓመት ወዲህ ማለት ነው ብዙ ኦርቶዶክሳውያን ያወቅንበት የጠነከሩ ብርቱ የምንላቸውን ኦርቶዶክሳውያን ያየንበት የጸኑ ኦርቶዶክሳውያን የተመለከትንበት የተማርንባቸው ብዙዎች እንዳሉ የሚያጠራጥር አይደለም። ያው ሁላችንም የምናውቀው ነገር ስለሆነ ማለት ነው። ታዲያ በእስልምናም በፕሮቴስታንትም በሌሎች ቤተ እምነቶች የሚነሱትን ጥያቄዎች ወንድሞቻችን እየመለሱልን እያሳወቁን ይገኛል። እስኪ አሁን አንዱ ነገር ላሳያችሁ። አማን የሚባል የፕሮቴስታንት አማኝ ነኝ የሚል መጽሐፍቶችን አውቄያለሁ አንብቤያለሁ የሚል ልጅ አለ እና ለዛ ልጅ የተሰጠውን ምላሽ እንመለከታለን። ወንድማችን ጋዲሳ ነው መልስ የሰጠው። ንካት። አንዳንድ ወደ ኦርቶዶክስ ሄዱ እዚህ በቅርብ ርቀት የኔ ፍሬንዶችም የነበሩ ልጆች አሉ። ያው ፌመስ ስላልሆኑ ያልተወራላቸው ማለት ነውና ለምን ወደዛ መሄድ አስፈለገ? ለመቀላወጥ የሚሆን ሪዝን የለም፣ አልተሰጠንም እስካሁን ሚዲያ ላይ። እየሞከርኩ ያሞኛልና ነቃቢ አሁን ነቃቢ ያለው ሰው ተረድቻለሁ። ኦገስቲን ህጻናት መጠመቅ አለባቸው ብሎ ያምናል። ይሄንን ታምናለህ? ያምናል። ለዛ ብሎ አንተ ታምናለህ? አልቀበልም። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የካልቪኒስቶች የእምነት መግለጫ ነው አይደለም? ነው። ታዲያ እዚህ ላይ እኮ ኢንፋንት ባፕቲዝም አለ ቻፕተር 28 ላይ። አልቀበልም። ኢየሱስ ክርስቶስን ያመኑ ኦር በኢየሱስ ክርስቶስ ላይ እምነት ያላቸው ብቻ አይደሉም የሚጠመቁት ይልና but also the infants of one or both believing parents ይላል። the infants ልጆች ካልቪኒስቶች እምነታቸው ይሄ ነው። አርቱ ቢ ባፕታይዝድ ይጠመቃሉ ይለና ህፃናት ይጠመቃል። ከዛስ ታምናለህ? ይሄን እንዴ አምናለሁ። እዚህ ጋር የት አለ ለመዳን የሚል ነው ጥያቄው። ረጋ ላይ ብዙ መታገል አይኖርብህም። እያመንኩልህ ነው የሚሄደው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይወርስም የሚለው ከውሃ ጥምቀት ውጭ አድርጎ የፈታ ሰው አለ? አባት አለ? ከውሃ ጥምቀት አዶ ነው። ሁሉንም ፈትሼ አልደረስኩም። እኔ እስከደረስክበት ከውሃ ጥምቀት ውጭ አድርጎ ይፈታል? ዮሐንስ 3:5 የፈቱ አሉ እስከ ማቆ ድረስ ዳደር ሳይት ስለማላውቀው እንግዲህ የለም የሚል ኮንክሉዥን ልሰጥ አልችልም። ማን የፈታው? ብዙዎቹ እነ ክሪሶስተምም እነ ተርቱሊያንም። አሳየን አውጣ። ክሪሶስተም እንደዛ ብሎ የፈታበትን አሳየን። ከውሃ ጥምቀት ውጭ ያሉትን እያነሳን እንሄዳለን ማለት ነው። A few moments later አሳየን፣ እንጠብቃለን። ቅዱስ ዮሐንስ አፈወርቅ እንደዛ አልፈታውም። ነገሩን ላቅልል። ያው ችግር የለውም። ችግር የለውም። አንዴ እሺ ኦኬ ኦኬ። እሺ ሌሎች ጥያቄዎችን ጠይቅ። እስከዛ ላውጣ ነው ሰዓት እንዳይደብም
ከዚህ ቤተክርስቲያን ውጭ ላሉ ሰዎች አንድ መልእክት ላስተላልፍ። ጥምቀት ለድነት ያስፈልጋል ስንል ዝም ብላችሁ ባላችሁበት ቦታ ሆናችሁ የምትጠመቁት ጥምቀት ያድናል እያልን አይደለም፣ እንዳትሸወዱ። ሲፕሪያን እንደተናገረው ከቤተክርስቲያን ውጭ ያለ ጥምቀት ሲጀምር ቫሊድ አይደለም፣ የእግዚአብሔር ልጅነትን አያሰጥም። ሐዋርያዊት ከሆነች ቤተክርስቲያን ውጭ ያለ ጥምቀት ልጅነትን አያሰጥም፣ ጸጋንም አያሰጥም። ጸጋ መንፈስ ቅዱስ ነው። ስለዚህ እውነተኛ ወደ ሆነችው ሐዋርያዊት ወደ ሆነችው ዛሬ እንዳሳየነው 16 17 አባጠቀን ሁሉም በአንድ ድምፅ ሰው ለመዳን መጠመቅ አለበት ብለው የመሰከሩላትን ወደዚህ ቤተክርስቲያን መታችሁ ጥምቀትን እንድትጠመቁ። ከቤተክርስቲያን ውጭ ያለ ጥምቀት በሙሉ ምንድነው? ሁሌ እንደምንናገረው ሻወር ነው ለማለት ያክል ነው። እግዚአብሔር ያክብርልን። አማን ሻሎም እና ጋዲሳ ያነሱት ሐሳብ ነው። እንግዲህ በዚህ ሐሳብ ላይ የተሰጠ ምላሽ ነው። ኦርቶዶክሳዊነት ልዕልናና ልኩ በዘመኑ ሲቃኝ እነዚህ አይነት ብርቱ ኦርቶዶክሳውያን እንድንመለከት ያደርገናልና በጣም ብዙ ነፍሳት ወደዚህች ቅድስቲቷ ቤተክርስቲያን እየመጡ ነው። ብዙዎች እየተመለሱ ነው። ብዙዎች ከቤተ ክርስቲያን ህብረት የተቀላቀሉ ነው። ከዚህ በፊት የነበረው የጭፍን አመለካከት ጥላቻ፣ በጭፍን የሚኬድበት ርቀት፣ የሚሰደበው ስድብና አጓጉል ጉንተላዎች የትም ማያስኬዱ እንደሆነ ወንድሞቻችን በጋድ ገልጠው ያሳዩን። ምንም ምንለው የምናማሃኛው የምንናገረው ነገር የለም። ወደ ቀጣይ መረጃችን ላምራ። በቀጣይ እንድናይ የምወደው ጉዳይ ከባህር ዳር ሀገረ ስብከት ጋር የተገናኘ ደፋሪው መነኩሴ የሚለውን መረጃ ይሆናል። እንግዲህ አባ ክፍለ ማርያም የተባሉ ቆሞስ ናቸው። ባህር ዳር ላይ የአንድ ቤተክርስቲያን አለቃ ወይም አስተዳዳሪ ናቸው። ወይም አበምኔት እንበል እሺ፣ ያው ገዳም ነው በእርግጥ አበምኔት ብቻ አለቃ ናቸው። እኚህ አባት የዛሬ 2 ዓመት በፊት አንድ ነገር ደርሶባቸው ነበር። እዚህ ደፍረዋል ከሚል ጋር የተገናኘ ትክክል ያልሆኑ ነገሮች ሲሰሙ ሲደመጡ ሲታዩ ነበረ። ከዛ በኋላ ጉዳዩ የማህበራዊ ሚዲያ ርዕስ ሆነ። ለታሪክ ያህል የተወሰነውን ላሳያችሁ እችላለሁ። ርዕሰ ጉዳይ መሆኑ ብቻ ሳይሆን አነጋጋሪነቱ ቀላል የሚባል አልነበር። በጣም አሳዛኝ ነገሮች ተሰሙ። በቤተ ክርስቲያናችን ላይ እንደዚህ አይነት ነውሮች፣ እንደዚህ አይነት አሳዛኝ ድርጊቶችን ሰማን። እዚህ ጉዳዩን ህግ ያዘው። ዲኤንኤ ሲባል አልመረመርም የሚል አቋም አሳዩ። ከዛ ወደ ባህር ዳር ከባህር ዳር ወደ አዲስ አበባ ፍርድ ቤት ሄደ። ከፍርድ ቤት ከአዲስ አበባ ደግሞ መልሶ ወደ ባህር ዳር ጉዳዩ እንዲታይ ተደረገ። ይሄ የዋለ ያደረ እንግዲህ 2 ዓመታት አስቆጠረ። ባህር ዳር ላይ ባለ ሀገረ ስብከት ላይ ያሉ አባቶች ስማችን እየጠፋ ነው፣ ስማችን ያለአግባብ እየተነሳ ነው፣ ትክክል የሆነ ነገር የተፈጸመብናል የተሰራብናል ለሚሉ የተቃውሞ መልእክቶችና ድምጾችን ማሰማት ጀመሩ። ኋላ ላይ ይሄ ነገር ትክክል እንዳልሆነ ሲታመን መቅረት እንዳለበት መቆም እንዳለበት እና መታገድ እንዳለበት ውሳኔ ተወሰነ። ታዲያ ደፋሪው የተባለው መነኩሴ በዲኤንኤ ምርመራ ሊሆን ይችላል በሕክምና ታይቶ እውነትነት እስኪረጋገጥና እስኪታይ ድረስ ምንም አይነት የቤተ ክርስቲያን አገልግሎት እንዳያገለግሉ የብፁዕ አባታችን ብፁዕ አቡነ አብርሃም ሀገረ ስብከት የሆነው ባህር ዳር ውሳኔ አስተላልፈዋል ማለት ነው። እንካተል። ሰላም ጤና ይስጥልኝ። እንዴት ናችሁ? ከአሁን በፊት ያው የማሄ ሐመልማልና የቆሞስ አባ ክፍለ ማርያምን ጉዳይ የምታውቁት ነው። ቆሞስ አባ ክፍለ ማርያም ደፍረው ልጅ ወልደዋል ተብሎ ያው 2 ዓመት ከምናምን ሆኖታል ይሄ ነገር። ነገር ግን ይሄን 2 ዓመት ከምናምን በሙሉ ምንም አይነት ፍትህ ሳታገኝ ሴትየዋ በባህር ዳር ከተማ ፋይል አስከፍታ ነበር። እነሱ ተረባርበው አዘግተዋል። ድጋሚ አዲስ አበባ ሸሽታ መጣ። ያው ማስፈራሪያው ምናምን ዛቻው ሲበዛባት አዲስ አበባ መጣ ነበረ። አዲስ አበባም የተከፈተውን ፋይል ለ5 ወር ወይም ለ6 ወር አካባቢ በክር ላይ ከቆዩ በኋላ ፋይሉን ባህር ዳር ነው መከሰስ ያለብኝ በሚል ድጋሚ አዘግተውታል። ነገር ግን ያው ያለውን ነገር አስተባብሮ ባህር ዳር ላይ ክስ ተመስርቶባቸው ጥር 19 መጥሪያ ደርሷቸዋል። መጥሪያ ሲደርሳቸውም ያው ያቀረቡትን ምክንያት ነግራቸዋለሁ። እኔ እንደዚህ አካባቢ ሰው ስለሆንኩ ነው እንጂ እንደዚህ አይነት ነገር ፈጽሜ አይደለም የሚል መከራከሪያ አቅርበው ነበረ። ነገር ግን የባህር ዳር ሀገረ ስብከት በጣም ሊመሰገን ይገባዋል። ዛሬ ዘግይቶም ቢሆን ከስራ አገዷቸዋል።
ምክንያቱም ይሄን ነገር አጣርተው ነፃ ከሆኑ ወደ ስራቸው እንደሚመለሱ ነፃ ካልሆኑ ደግሞ ያው መቅጫ በሚቀጣበት መንገድ ወይም ቤተክርስቲያን በምታስተምርበት መንገድ ትምህርታቸውን ጨርሰው ወደ አገልግሎት እንደሚመለሱ ተስፋ እናደርጋለን። ነገር ግን እኛ ከአባቶች ጥላቻ የለንም። ጥላቻችን ከስራቸው ነው፣ ከምግባራቸው ነው። ፍትህ እንጠይቃለን። ለህፃኗ ይሄን ያክል መንከራተት አልነበረባትም እና ይሄን ነው መናገር እንፈልገው። ቆሞስ አባ ክፍለ ማርያም ከስራ ታግደዋል። የባህር ዳር ሀገረ ስብከት በጣም እናመሰግናለን ለማለት ነው። መልካም ጊዜ። ጉዳዩ መወሰኑ አስደሳች ነው፣ ትክክልም ነው። እንደዚህ አይነት በነገራችን ላይ አወዛጋቢ የሆነ ያልጠራ ትክክል ያልሆኑ ነገሮች ሲሽከረከሩ ሲነሱ ሲወሩ ውሳኔ በጣም ያስፈልጋል። ውሳኔ ደግሞ አስቸኳይና ጥብቅ መሆን አለበት እና ትክክለኛ ውሳኔ ተወስኗል ብዬ አስባለሁ። በዚህ በጣም ደስተኛ ለምን ታገዱ ምናምን ሳይሆን ቢያንስ ነገሩ ተጣርቶ እውነትነቱ እስኪመጣ ድረስ እንዲህ አይነት ውሳኔ መወሰኑ አግባብነት አለው ብዬ በግል አምናለሁኝ። ስለዚህ የዚህን ጉዳይ እንዲህ እንመለከተዋለን ማለት ነው። ወደ ቀጣይ መረጃችን ስንመለከት ከገድል ጋር የተገናኘ መረጃ የምናገኝ ይሆናል። መምህራችን እንዲህ ሲሉ ይናገራል። የገድል አጀንዳ ቤተክርስቲያናችን እንደውም ገድልን ማንበብ ያለባት ከወንጌል ቀጥላ ነው። ምክንያቱም ይሄ የክርስቶስ ትእዛዝ ነው። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በቢታንያ ሳለ ይላል ቅዱስ ማቴዎስ ምዕራፍ 26 ላይ በቢታንያ ሳለ በአንድ ስምዖን በሚባል ሰው ቤት ውስጥ ገባ። በዚያም ሆኖ እያለ በዚያም ቁጭ ብሎ እያለ ጌታ ክብር ይግባውና መድኃኔዓለም አንዲት ሴት ዋጋው የከበረ እጅግ የከበረ ሽቱ አምጥታ እግሩን ከእንባዋ ጋር አበሰች፣ እያለቀሰች እግሩን አበሰች። ከዚያ ሰዎች አጠገባቸው የነበሩ እዚያው ቤት በእንግድነትም የመጡ ጌታችንንም ተከትለው የሄዱ ሰዎች እንዴ ምን ማለት ነው? ይሄንን እኮ ዋጋው የከበረ ሽቱ እንዴት አድርጋ ታፈሰዋለች? እንዴት አድርጋ ተደፋዋለች? ያደረገችውን አላወቁም። እንዴት እንደዚህ ታደርጋለች? ይሄ ዋጋው የከበረ የተወደደ ነገር ቢሸጥ እኮ ስንት ነዳይ ይጠቀምበታል አብናሉ። እነዚህ ተሸናፊዎች ናቸው። ያቺ ሴት ግን አሸናፊ ነበረች። የከበረ ነገርን ለማን ስትል ሰጠች? ለክርስቶስ። ተመልከቱ። ዋጋው ውድ የሆነ እርካሽ የሆነ ነገር አይደለም። ዋጋው ውድ የሆነ ነገር ለባለቤቱ ለእግዚአብሔር ሰጠች። ሰው ለሆነው አምላክ ይውላችሁ። ቅዱሳን ማለት ገድል የተጻፈላቸው ማለት ዋጋው ውድ የሆነ ህይወታቸውን ለእግዚአብሔር የሰጡ ዋጋው ውድ የሆነ ማንነታቸውን ለክርስቶስ የሰጡ ሰዎች ማለት ናቸው። ይሄ እንዳይደንቃቸው ጌታችን ምን አለ መሰላችሁ? ተው እንጂ ሴቲቱን አታስቸግሯት አለ። ከሁሉ የበለጠ ነገር አደረገች። እውነት እውነት እላችኋለሁ አለ የመንግስት ወንጌል በሚነገርበት በመላው ዓለም እስከ ዓለም ፍጻሜ ድረስ ወንጌል ሲነገር የእሷ ገድል ይነገራል አለ። አይገርምም? እግዚአብሔር ቤተሰብ ገድል እንዲነገር የፈቀደ አይደለም ያዘዘው መድኃኔዓለም። የወንጌል ምስራች፣ የመንግስተ ሰማያት ህገ መንግስት፣ ወንጌል የህይወት ቃል፣ የክርስቶስ ቃል ተስፋ ራሱ ክርስቶስ በሚነገርበት ወንጌል ማለት ክርስቶስ ማለት ነው። በኦርቶዶክስ በተዋህዶ እምነት ወንጌል ማለት መንግስተ ሰማያት ማለት ነው። ተራ ትምህርት አይደለም ወንጌል፣ ተራ መልእክት አይደለም ወንጌል። ወንጌል ማለት እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ማለት ነው። ወንጌል ማለት የሱ ዜና ነው። የወንጌል ቃል በሚነገርበት ቦታ ሁሉ አለ ጌታችን የሷ ገድል፣ የሷ ስራ፣ የሷ ዝና ይነገራል። ዛሬ የቅዱሳን ገድል ሲነገር የሚያማቸው ሰዎች ይህን የማያውቁ ሰዎች ናቸው። የእግዚአብሔር ፈቃድ ምን እንደሆነ ያልተረዱ ሰዎች ናቸው። ክርስቲያን ሁልጊዜ በልቡ ኃጢአተኛ ነኝ፣ ከእግዚአብሔር ክብር አጉድያለሁ፣ በሚገባኝ አልኖርም ብሎ የሚያምን ሰው ነው። ይህንን በዘመናዊው አስተሳሰብ አይወደድም አይደል? እንደዚህ ማሰብ በራስ ላይ ኔጌቲቭ ነገር አትሳል ይላሉ። እንደውም ይሄ ዲፕሬሽን ያመጣል የሚሉ አሉ አይደል? በቃ ስለ ራስ ጥሩ ጥሩ ብቻ አስብ። ውሸት ያድናል እንዴ? ውሸት ያድናል ሰውን? በእግዚአብሔር ፊት ቅዱሳን አይደለንም ኃጢአተኛ። ይሄ እኮ እውነታ ነው። በሐሰት ራሳችን ብንገለግለው አይረባንም። ግን እኛ በእግዚአብሔር ፊት ኃጢአተኞች ነን፣ በደለኞች ነን ስንል
በተስፋ ነው። እግዚአብሔር እንደሚምረን ይቅር እንደሚለን እያወቅን ነው እንጂ በቀቢጸ ተስፋ አይደለም። የቀቢጸ ተስፋ ከሆነ መጥፎ ነው። ሰዎች በቀቢጸ ተስፋ እኔ እኮ አልረባም፣ አልጠቅምም፣ የማልጠቅም ሰው ነኝ ብለው ካመኑ ወደ ድብርት፣ ወደ አእምሮ ህመም፣ ወደ በሽታ ይሄዳሉ። በተስፋ ግን እግዚአብሔርን መሐሪነቱን ይቅርባይነቱን በማሰብ ይቅር እንዲለን በማሰብ የምንናገረው ግን ከዚያ በተቃራኒ አእምሮአችን የሚያድስ የሚያበረታ ጤና የሚሰጥ ነው። ስለዚህ በዚህ መኖር አለብን። አንደኛ፣ ሁለተኛ መናገር አለብን፣ መናዘዝ አለብን። ቅድም ይሄንታ እንዳሉት ሶስተኛ ግን ቅድም ነክተና ያለፍነው ነገር አለ። ይቺ ነውረ ህሊና በሐሳቡ ድውይ የሆነ ቢኖር አይቅረብ፣ የህሊና ነውር ያለበት ቢኖር አይቅረብ የምትል ቃል አለች። ቅዳሴ ላይ አይቅረብ የምትል ቃል አለች። ነውረ ህሊና ማለት ምን ማለት ነው? አመፀኝነት ነው። ድካም አይደለም። ሰው በድካም ኃጢአት ሊሰራ ይችላል። አመፀኛ ማለት ወስኖ ኃጢአት የሚሰራ ማለት ነው። ወስኖ አውጥቶ አውርዶ አመት ቀጥሮ ወር ቀጥሮ ኃጢአት የሚሰራ ሰው አለ። ሳያስበው በስጋ ድካም ወድቆ ኃጢአት ሰርቶ ይነሳል ሰው። ግን እንዲህ አይነት ሰው ካለ ከዚህ ሐሳቡ ሳይወጣ መቁረብ የለበትም። ከዚህ ሐሳቡ ሳይወጣ በእግዚአብሔር ላይ የሚያምጽ ማለት ነው። መርጦ የሚቀበል ቅድም ያልነው ትእዛዛቱን መርጦ የሚቀበል የሚፈልገውን የሚፈጽም የማይፈልገውን የሚተው ይሄ አመፀኛ ነው። ከድካም አይደለም፣ ይሄ ከአመጽ ነው። ሁሉንም ተቀብሎ በድካም ሰው ሊወድቅ ይችላል፣ ንስሐ ይገባል። አመፀኝነት ግን መጥፎ ነው እና አመፀኛ ያልሆነ ሰው ማለት የእግዚአብሔርን ሕግ ይሄንን እፈጽማለሁ ይሄን አልፈጽምም የማይል እሳት በላይ ላይ አመፀን እያሉ ነው። እንታ አማፀያን ለሆኑ ሰዎች ነው ስጋው ደግሞ የተባለው እንደዚህ ለአማፀያን የሚያቃጥል እሳት ነው። ለአመፀኞች ማለት ለእግዚአብሔር የማይታዘዙ ትዕቢተኛ ሰዎች፣ አመፀኛ ሰዎች እንደሱ ነን። እንደሱ ከሆነ አንቅረብ። እንደሱ ካልሆን ግን የእግዚአብሔርን ትእዛዛት ተቀብለን በልባችን በድካም ምክንያት በመጀመሪያ ኃጢአት ለመስራት አንዘጋጅ። ፕሮግራም አናውጣ፣ እቅድ አናውጣ። ሁልጊዜ አእምሯችን በእግዚአብሔር ትእዛዝ አቀንተን እንኑር። ግን ከድካም የተነሳ ብንወድቅ እንነሳለን። የመነሻው መንገድ ተሰጥቶናል። ንስሐ መግባት ነው። በቃ እዚያ በኋላ ለስጋው ደግሞ በቂ ነን። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላል። በሌሎች መረጃዎች እስክንመለስ ሰንባበት። ንሰናይ ቆይታ ይሁንላችሁ።